እልልልልልልል ብሩክ አለማየሁና ወይዘሪት ቅመሜ ሀይሚዬ አይናቸውን በአይናቸው ሊያዩ ነው። ከአራት ልጆቹ አንዱ ተረግዟል። እንግዲህ አንዱ ተረግዞልናል ማለት ነው። እኛ እንግዲህ ያው አራት ልጆቹን የማየት ህልም አለን። ዛሬ እንዴት ነው ጭራሽ አልትራሳውንድ ገባችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሁሉ ሰላም ሁሉ አማን ሰላማችሁ ይብዛ የኔ ውድ ቤተሰቦች። እንግዲህ ያው ሀይሚና ብሩኬ ኧረ እኔ ዛሬ በሳቅ ነው የሞትኩት። ከእነ ሀይሚ ቤት ገብቼ ማለት ከብሩኬ ቤት ኮሜንት በሙሉ ማለት ነው የምር ግራ ተጋብቷል። ግማሽ ሆነ ተከናወነ ይላል፣ ግማሹ ደግሞ ተመስገን አምላኬ፣ ግማሹ አልሐምዱሊላህ ይላል እና ግማሹ ደግሞ ተወዛገብኩኝ፣ ግራ ገባኝ ምንድን ነው ይላል ማለት ነው። የተለያየ 5 አይነት ኮሜንት ነው ዛሬ ያየሁት ማለት ነው። እና እኔ አሁን በሀይሚና በብሩኬ እርግዝና ቤተሰቦች በቃ ዝም ነው የምለው። ምንም ማለት አልፈልግም። በሰላም ይምጣልን ቤቢዬ ቤቢዬ እንንከባከበዋለን። በደንብ አድርገን ነው የምንንከባከበው። የቅመሜ ልጅ የብሩኬ ልጅ እንዲህ ነው የምንንከባከበው፣ እንደ እንቁላል ማለት ነው። እና ከዚህ በላይ ምንም ነገር ማለት አልፈልግም። ነገር ግን እኔ የማወራው ነገር አለ። ስለዛች ሾተ ላይ ማን ነበረች እዩ ተብዬዋ ማለት ነው። የሀይሚ እርግዝና እንዴትና እንዴት እንዳንጨረጨራት ማውራት ፈልጋለሁ። እና ውድ ቤተሰቦቼ ድምፅ አለ እንግዲህ ያው የሚያወራ ሰው ስላለ ይቅርታ ድምፅ ከገባ። በሀይሚና በብሩኬ ማለት ምንም ነገር ማለት ስለማልፈልግ ነው ይቅርታ። ስለ እርግዝና እውነት ለመናገር ደስ ብሎኛል። እንግዲህ ቤተሰቦች ያው ዝም ብሎ ከማውራት የሚሆነውን እንይ ብዬ ነው እና ነገር ግን የቅመሜን እርግዝና በተመለከተ ሰሞኑንም ያላወራሁት ዝም ብዬ ነው እና ምንድን ነው እያበደ ያለ ሰው አለ። ገብቷቸው እያበደ እየተጨረጨረ ያለ ሰው አለ። በአመት 2 ጊዜ ልጅ አይከብድም ወይ አለች ወይዘሪት እዩ። ወይዘሮ እዩ ቆይ የወለደ ሰው ወይዘሮ ነው ወይዘሪት ነው የሚባለው? ብቻ ምንም ትሁን ምንም ማለት ነው። እንግዲህ ዛሬ ከጓደኞቹ ጋር ፍፄ ሰብሰብ ብለው ጠርተዋት እያወሯት ነበረ እና ተይ በኋላ እንዳይቆጭሽ ልጁ የቢኒ ነው፣ ዲኤንኤ ማድረግ አይጠበቅብሽም፣ ምንም ችግር የለም። እንግዲህ አሁን ብሩኬ ይቅርታ አድርግልሻለሁ እኮ ብሎሻል። እዩ ውሸት ዋሽተሽ ከሆነ ኖርማል ነው፣ ከእኔ በሰው ላይ ቂማሊዝም ምንም ብትበድኝም ይቅርታ አድርግልሻለሁ ብሎሽ ነበር። እንደው አንቺ አሻፈረኝ ብለሽ ነው እንጂ እና ምንድን ነው ሲሏት የነበረ እነ ፍፄ ማለት ነው። በጊዜ ነገሮችን ብታቆሚያቸው፣ የልጅሽ አባት ፊት ለፊትሽ ቆሟል። ያንቺ ያልሆነውን ነገር ስታሳድጅ ለአንቺ የሆነው እንዳይጠፋብሽ እንዳያመልጥሽ ብለው በአጭር አማርኛ ሲያስረዷት አፌዘች። በጣም እያፌዘችባቸው እያሾፈችባቸው ምንድን ነው ያለቻቸው? የራሳችሁን ህይወት ኑሮ ስለኔ ያትጨነቁ፣ ስላሰባችሁልኝ አመሰግናለሁ አይነት ስታይል አራምዳ ሄደች። ይሄ ሁሉ ወሬ ፌዝ ነው በነገራችን ላይ ያላቅጣባቸው እንደ ማስጠንቀቂያም ነገር አድርጋባቸው ነበር። ማለት እናንተ ከዚህ ከሰው ላይ የሆነ ነገር ስታደርጉ እናንተም የሆነ ነገር እንዳይፈጠርባችሁ። ባለፈው ቢኒ ተደብቆ ቪዲዮ ስለቀረጻት አሁን የሆነ አጉል የሆኑ ቃላቶችን መውጣት አትፈልግም፣ መጠቀም አትፈልግም። ለምን? ማስረጃ ተይዞባታል። ምን እንደምታረግ ምን እየዛተች እንደሆነ ማስረጃ ተይዞባታል። እና ብቻ እነሱ ደግሞ ዲኤንኤ አስቀይረሻል፣ ስለዚህ ድጋሚ ዲኤንኤ ማድረግ አለብሽ ሲሏት እኔ የሁለተኛ ዲኤንኤ ማድረግ ግዴታ የለብኝም፣ በራሱ ኮንፊደንስ ካለው ያለውን ይጠባበቅ እያለች ነበር። እና ማለት ነው እዩ ግዴታ አለብሽ። በዚህ አጋጣሚ ብሩኬ የልጅ አባት ነው የምትይ ከሆነ እሱ አላምንም ካለ ዲኤንኤው እኔ እርግጠኛ አይደለሁም እኮ ማለት ይችላል። እኔ እርግጠኛ ስላልሆንኩ ጥርጥር ስላለኝ በቃ ድጋሚ ይመርመርልኝ ካለ በቃ መብቱ ነው፣ ህግ ይፈቅድለታል ብዬ ነው የማስበው። እኔ እንጂ አላቅም። እንግዲህ ከዚህ ላይ ህግ ምን ይላል የሚለውን እኔ አላቅም። ነገር ግን ህግ እንደሚፈቅድለት ነው እኔ የምረዳው። እና እዩ ማድረግ አልፈልግም የምትዩ አባቱ አንተ አይደለህም ካልሽ በኋላ ነው በቃ። እንደዚህ ማድረግ የማትፈልጊ ከሆነ ድጋሜ ዲኤንኤ ማለት በድጋሜ ልጅቷን ደም ሰተሽ ዲኤንኤ እንዲታይ ማድረግ ካልፈለግሽ ብሩኬ ያንቺ የልጅሽ አባት አይደለም። ይህንን አምነሽ መናገር አለብሽ አንቺ በቃ እንጂ አባቷን ለማወቅ ግዴታ ዲኤንኤ ያስፈልግሻል አይደለ? ስለዚህ
አሁን የሚመጣውም እኮ ብሩክ እያለ ያለው ቢመጣ የኔ ነው ቢባልም ይሄኔ ማድረግ አለብኝ ድጋሜ ለምን ኦልሬዲ እኔ ተጠራጠር ያለው ብሏል ማለት ነው። እና ምንድን ነው ዲኤንኤ ወደሽም ጠላሽም ታረጊያለሽ መልሰሽ ማለት ነው። እና ቢኒ ደግሞ አሁን በትናንትናው ዕለት ብሩኬን አናግሮት ነበረ እና እኔ ግን ማለት ነው ቤተሰብ ለምንድን ነው ቢኒን ራሱ እያመንኩት አይደለም እና የሆነ የሚያወራቸው ነገሮች ትክክል አይመስሉኝም ምናምን ብሩኬን እየሸወደ ሁላ ይመስለኛል አንዳንዴ ማለት ነው። የኔ ጠርጣሬ ነው በነገራችን ላይ ነው። ብቻ ግን ድርቅ እያለችን ያለችው ማለት ነው። እናማ ስለ እርግዝናው ልነግራችሁ ነው ቤተሰቦች። እንግዲህ ብሩኬ የራሱ ልጅ ከዚህ በኋላ የራሱ ልጅ ነው የሚንከባከበው። ሚስቱ አርግዛለች፣ ሀይሚ አርግዛለች። ከዚህ በኋላ ወደ ህይወቱ ይመለስበት ታዩ ልጁን ነው ማሳደግ የሚፈልገው ምናምን ሲላት አበደች። እንዴ ጦጣ ሆነች ማለት ደግሞ በቅናት የተረገዘ እርግዝና ምን ማለት እንደሆነ እናትነት ምን ማለት እንደሆነ ምን አይነት መከራና ስቃይ እንዳለው ታይዋለሽ ብዬ አስባለሁ። አይነት ሙድ አላራመደችም ከሀይሚ ላይ ለሀይሚ መልእክት ላከችላት። እናት መሆን መታደል ነው በዚህ አጋጣሚ። እውነት ነው እርግዝና ሊያስቸግር ይችላል፣ ግን እናት ደግሞ መሆን በጣም ደስ የሚል ነገር ነው። አንቺ በነገራችን ላይ በገዛችሽ ነው ልጅቷን ብቻዋን እንድታድግ ያደረግሻት። ገብቶሻል? ሙሉ ቤተሰብ እንዳያሳድግ ያደረግሽው አንቺ ነሽ። ሲጀመር የልጅሽ አባት ከፊትሽ ተቀምጦ እኔ ይላል፣ አንቺ ብሩኬ ትያለሽ። እና ምንድን ነው እችን ልጅ ማንም አስገድዶሽ አይደለም ያረገሻት። እውነት ጦስ የሆንሻት አንቺ ነሽ ለልጅሽ ማለት ነው። የእናትም የአባትን ፍቅር አግኝታ እንዳታርግ ያደረግሻት አንቺ ነሽ። እንደው ሆነ ከተባለ እንኳን የብሩኬ ማለት ነው። እና ማንም አስገድዶ አይደለም። አየሽ እናትና አባት በአንድ ላይ ሆኖ ሲያረግዙ ማለት ሚስት ከባሉ ጋር ተማክሮ ምንም ሆነ ከሚስቱ ጋር ሆኖ እርግዝና ሲመጣ የብሩኬን ደስታ የተሻለ እንዴት እንደተደሰተ ቀመሜ ስታረግዝ ማለት ነው። ቀመሜ ስታረግዝ በጣም ነው የተደሰተው። ስለዚህ የአንቺ እርግዝና እኔ አይገባኝም። ሲጀመርም በገዛ ፈቃድሽ ወንድን ለማሰር ብለሽ አርግዘሽ ጉጥጥ ብለሽ መጣሽ። ከዚያ በኋላ ያዙን ልቀቁኝ። እና ምንድን ነው በቅናት የተረገዘ እርግዝና ምናምን እኔ አይመለከተኝ ብለሽ መንጨርጨርሽ እኮ ለሀይሚ ማርገዝ አይመለከትሽም። በእርግጥ ግን ሀይሚ አርግዛለች። ምንም የሚያስቀናሽና የሚያንጨረጭርሽ ነገር የለም። እዩ በቃ ልጁ የልጅ አባት ነው ከዚህ በኋላ ማለት ነው። አንቺ እንደምትቀልጁ ማንም ይቀልዳል። በዚህ አጋጣሚ ይሄን ማወቅ አለብሽ። ተንጨርጭረሻል። በጣም ነው የቀናሽ እውነት። እና ሀይሚ ቀንታው አይደለም። በዚህ አጋጣሚ ልጅ ያረገዘችው ሀይሚ ቀንታ አይደለም። ልጅን የሚሰጠው ፈጣሪ ነው እንጂ በቅናት ተነሳስቶ እኔ ፈልጋለሁ ማርገዝ አለብኝ ተብሎ ያረገዘ እና ከሰጣቸውን ፈጣሪ ነው የሚሰጣቸው ማለት ነው። እንዴ እቺ ሴትዬ ማለት እኔ ከነገ የማትሻሻል ሰው ብትሆን እዩ ነች። የምሬን ነው የምላችሁ። እና በነጋ በጠባው አንድ አይነት ድርቅ ያለ ነገር ነው። ምንም ይሄ ተለል ያለ ነገር እንኳን የላትም።